ኦኬ ሰላም እንዴት ናችሁ? ዛሬ ላይ ደግሞ የምናየው ጥያቄዎች ይሆናሉ ማለት ነው። ራሽናል ነምበሮች በተለያየ ፎርም ቢሰጠን እንዴት እንሰራለን ነው የሚለን። ጥያቄያችን ላይ ስናየው ሲምፕሊፋይ ዘ ፎሎዊንግ ኤክስፕሬሽን ነው የሚለን። ፈርስት ዊ ካን አንደርስታንድ ዘ ሚኒንግ ኦፍ ኦር ዘ ዲፈረንስ ቢትዊን ኤክስፕሬሽን ኤንድ ኢኩዌሽን። Equation is one of representation from by using equal sign, or it can be separate by equal sign after and before a given expression። እዚህ ጋር እኩል የሆነን ምልክት ተሰጥቶን መሀላቸው ላይ ቁጥሮች ከግራና ከቀኝ የሚከፋፈል ከሆነ ኢኩዌሽን ነው የሚባለው። ኤክስፕሬሽን የምንላቸው ደግሞ ዊዛውት ኤኒ ኢኳል ሳይን ይሆናል፣ ወይም ደግሞ አልጀብሪክ ኤክስፕሬሽን ተርም የምንላቸውን ፎርም ይይዛል ማለት ነው። ብዙ አይነት ተርሞች አሉ። ከዛ ውስጥ በተሰጠን ሂደት እናየዋለን። ኤ 3/5 ፕላስ 2/7 ኢን ዘ ብራኬት 4/5 ፕላስ 3/2 ራሽናል ነምበሮች ናቸው፣ ወይም ደግሞ ክፍልፋዮች ናቸው። የተለያየ የክፍልፋይ አይነት ነው የተሰጠን። ቢ 4/3 ዲቫይድድ ኢን ዘ ብራኬት 5/2 ማይነስ 6/7 ይላል። አሁንም ደግሞ እነዚህም ጋር በተመሳሳይ መልክ ይሆንና 3/2 ማይነስ 1/2 ኢን ዘ ብራኬት 3/5 ዲቫይደድ ባይ 1/5 ነው የተሰጠን። እነዚህን አሰራራቸውን እናያለን ማለት ነው። ያንን ለመስራት መጀመሪያ ማወቅ ያለብን ቦዲ ማስ ነው። ምንድነው ቦዲ ማስ ሲል የመጀመሪያው ስራችን ቅንፍ ይሆናል ብራኬት። ከዛ ከኦፕሬሽኖቻችን ብዙ አይነት ይኖራል፣ ግን በዚህ ሌቭል በተሰጠን ላይ ዲቪዥን ካለ ዲቪዥን ይከተላል፣ ማባዛት፣ መደመር፣ እንዲሁም ደግሞ መጨረሻ ላይ ሰብትራክሽን ካለ ይቀጥላል ማለት ነው። ስለዚህ ኤ ላይ 3/5 ፕላስ 2/7 ኢን ዘ ብራኬት 4/5 ፕላስ 3/2 ሲል የመጀመሪያ ስራችን ምን ይሆናል? ቅንፍ ይሆናል ማለት ነው። እንጀምራለን። እዚህ ጋር እንደምናየው 3/5 ፕላስ 2/7 ኢን ዘ ብራኬት 4/5 ፕላስ 3/2 ነው የተሰጠን ማለት ነው። ይሄንን በምንሰራበት ጊዜ ቅንፍ ይቀድማል። ቅንፋችን ላይ 4/5 ሲደመር 3/2 ይለናል። ዚስ ፍራክሽን ኢዝ አንላይክ ፍራክሽን ቢኮዝ ኢትስ ዲኖሚኔተር አር ኖት ዘ ሴም። ታታቸው አንድ አይነት ስላልሆነ ክፍልፋያችን ምን አይደለም ማለት ነው፣ ተመሳሳይ ክፍልፋይ አይደለም። ኢፍ ኢት ኢዝ ኖት ሲሚላር ፍራክሽን ዊ ካን ኖት አድ ኦር ሰብትራክት ኢች አዘር። ተመሳሳይ ካልሆነ ታታቸው መደመር ወይም መቀነስ አይቻልም። ስለዚህ we can find the LCM of 5 and 2 LCM ወይም ደግሞ ትጋብ እንፈልጋለን። የ5 እና የ2 10 ይሆናል ትጋባቸው 10። ስለዚህ 10 ሲከፈል ለ5 2 ይመጣል። 2 ሲባዛ በ4 ደግሞ 8 ይመጣል። ሲደመር 10 ሲካፈል ለ2 5 ይመጣል። 5 ሲባዛ በ3 ደግሞ 15 ይሆናል። ስለዚህ 8 ሲደመር 15 23 ይሆናል። 23 10ኛ ይመጣል። አሁን አልጨረስንም። ከዚህ በኋላ የሚከተለው ስራችን ማለት ነው ከቅንፍ በጎን እዚህ የተሰጠናለ በ2/7 እናባዛለን። አሁን እዚህ ጋር ባለው መሰረት ምን ሆነ ማለት ነው? ያ ቅንፉን ሰርተን 23 10ኛ መጣለን። 23 10ኛ ደግሞ በማን ይባዛል? በ2 7ኛ። ከዛ በኋላ ደግሞ 3/5 እንደምራለን ማለት ነው። አሁን እቺን ማለት ነው ይመጣና 3/5 ፕላስ 2/7 ኢን ዘ ብራኬት 23/10 መጣለን። አሁን ይሄንን አሁንም ቅንፍ ለማስወገድ ነው የመጀመሪያ ስራችን ምን ይሆናል? 2 ታይምስ 26 46 ይመጣል። 7 ታይምስ 10 ኢኳል ቱ 70 ይመጣል። ለስራችን ቀለል ለማድረግ እንደው በቀላሉ ለመስራት እንድመቻ ማለት ማባዛት ላይ ችግር ያለባቸው ሰዎች ካሉ ቀድመው አቃለው መስራት ይቻላል። ውጤታችን ግን አንድ አይነት 46 ሲምፕሊፋይድ ባይ 2 is 23 and 70 by 2 is 35። አሁን 23 35ኛ መጣ። ከዚህ በኋላ ከ3/5 ጋር ደምረን ውጤት እንፈልጋለን ማለት ነው። ይሄ ስንሰራ 5 እና 35 እንደምናየው ታቱ ስለማይመሳሰል ታታቸውን እናመሳሰላለን፣ ወይም ደግሞ ትጋብ እንፈልግለታለን። ትጋባቸው 5 እና 35 ይሆናል። 35 ሲከፈል 5 7 7 ሲባዛ በ3 21 ይመጣል። የመጀመሪያው ዙር ጨረስን ማለት ነው። ፕላስ ይሄው ባለበት ይቀጥላል። 35 ሲከፈል
5 አሁን ደግሞ የምንሰራበት ፎርም አለ ማለት ነው። ይሄን እናያለን። ስለዚህ ሁለተኛ ላይ ስንመጣ 35 አለ 35 ሲካፈል ለ35 1 ሆኗል። ከራሱ ጋር ስለሆነ የተካፈለው ሲባዛ በ23 ይኸው 23 ይመጣል። 1 ሲደመር 3 4 ነው። 2 ሲደመር 2 ደግሞ 4 ነው። ስለዚህ መልሳችን 44 35ኛ ይሆናል ማለት ነው። ወደ ሁለተኛው ጥያቄ እንሄዳለን። ሰከንድ ኩዌሽን ሳይዛስ 4/3 ዲቫይድድ ባይ ኢን ዘ ብራኬት 5/2 ማይነስ 6/7 ነው የሚለን። 5/2 ማይነስ 6/7 መጀመሪያ ላይ እንሰራለን። 5 ሁለተኛ ሲቀነስ 6 ሰባተኛ። አሁን ይሄንን ቅንፍ ውስጥ ያለውን አስቀድመን ስንሰራ የሁለትና የሰባት ትጋብ እንፈልጋለን። 14 ነው። ምክንያቱም ትጋብ የፈለገበት ምክንያት ጣታቸው ስለማይመሳሰል አንድ አይነት ለማድረግ የምንከተለው መንገድ ነው። 14 ይመጣል። 14 ሲከፈል ለሁለት ደግሞ 7 ነው። 7 ሲባዛ በ5 ደግሞ 35 ይመጣል። ሲቀነስ 14 ሲከፈል ለ7 2 ጊዜ 6 ደግሞ 12 ይመጣል ማለት ነው። 35 ሲቀነስ 12 23 ይመጣል። ኦቨር 14ኛ ይመጣል። አሁን መልሳችን ይህ አይደለም። ወደ መጀመሪያው እንመለሳለን። በጋራ እንስራ። እሺ ከዚህ በመቀጠል 23 14ኛ ከቀረችን ጋር ምን ይሆናል ነው የምንለው። እዚህ ጋር የቀረችን 4/3ኛ ሲካፈል 23 14ኛ ይሆናል። as a time of dividing of any rational number we can convert division by multiplication and the second part numerator by denominator and denominator by numerator ያ ማለት ይቀየርና 4/3ኛ ሲባዛ ጣት ላይ የነበረው 14 ላዕል ይሆናል። ላዕል የነበረው ደግሞ 23 ታህት ይሆናል። 4 ሲባዛ በ14 4 ጊዜ 16 ነው። 6 እንጽፈን እንዳለን 4 ሲባዛ በ1 4 ከ1 ጋር 56 ይሆናል ማለት ነው። ታህቱ ላይ ስንሄድ 3 ሲባዛ በ23 3 ጊዜ 3 9 ይሆናል። 3 ሲባዛ በ2 ደግሞ 69 ይመጣል። 56 69ኛ ይሆናል ማለት ነው። የሁለተኛው በዚህ መልኩ ይቀጥላል። ሶስተኛው ላይ ደግሞ ሲ ላይ የተሰጠን አለ። ሲ ላይ ምንድነው የተሰጠን? ይሄንን 3/2 ማይነስ 1/2 ኢን ዘ ብራኬት 3/5 ዲቫይድድ ባይ 1/5 ይለናል። ይሄንን እንሰራለን። ሲ ላይ የተሰጠን 3/2 ማይነስ 1/2 ኢን ዘ ብራኬት 3/5 ዲቫይድድ ባይ 1/5 ይሆናል። የመጀመሪያ ስራችን ቅንፍ ይሆናል። 3/5 እዚህ ጋር የተሰጠን ዲቫይድድ ባይ 1/5። አሁን ይሄ ለአሉታት ይሆናል። ደግሞ ቦታን ቀይርና በአካፈሉ ደግሞ በማባዛት ይቀየራል። እንሰራለን ማለት 3/5 ታይምስ 5/1 ይሆናል ማለት ነው። 3 ታይምስ 5 15 ይሆናል። ታቱ ላይ ደግሞ 5 ታይምስ 1/5 ይሆናል። በአንድ ሁለተኛ እናባዛለን ማለት ነው። እዚህ ጋር ስንሰራ ምን ይሆናል? 1/2 ኢን ዘ ብራኬት 3/5 ታይምስ 5/1 3 ታይምስ 5 ኢዝ 15 ኦቨር 5 ታይምስ 1 ኢዝ 5 ሶ 1/2 ታይምስ 15/5 ይሆናል። 1 ታይምስ 15 15 ኦቨር 2 ታይምስ 5 ኢዝ 10 ይሆናል። ከዛ እዚህ ጋር ይመጣና ወደ መጀመሪያው 3/2 ማይነስ 15/10 ይሆናል። እዚህ ጋር በምሰራበት ጊዜ 2 and 10 are different so the LCM of 2 and 10 is 10 ኤልሲኤማቸውን ስንፈልግ የጋራቸው ምን ይሆናል? 10 ይሆናል ማለት ነው። እየሰራን እንሄዳለን። 10 ስንወስድ የ10 እና የ2 ምን ይሆናል? 10 ሲከፈል ለ2 5 ነው። 5 ሲባዛ በ3 ደግሞ 15 ነው። ሲቀነስ እንላለን 10 ሲከፈል ለ10 1 ሲባዛ በ15 ደግሞ 15 ይሆናል ማለት ነው። እየሰራን እንሄዳለን። ይሄው እዚህ ጋር ስንመጣ 10 ይሆናል። 10 ሲከፈል ለ2 5 ነው። 5 ሲባዛ በ3 15 ይመጣል። ሲቀነስ ባለበት ይሆንና 10 ሲከፈል ለ10 1 ነው። 1 ሲባዛ በ15 ደግሞ 15 ይመጣል። 15 ሲቀነስ 15 0 ይሆናል። ኦቨር 10 0/10 ኢዝ 0 ይሆናል ማለት ነው። በዚህ መልኩ የተለያዩ ጥያቄዎችን መስራት እንችላለን። ጥያቄ ካለ ኮሜንት ላይ መጻፍ ይቻላል። ሰብስክራይብ ማድረግ አትርሱ። ጥያቄያችሁን በፈለጋችሁ መንገድ እየጠየቃችሁ ማወቅ ይቻላል። እስከዛ ድረስ ባይ ባይ።